ያ ማለት ምንድነው ማለት ነው? የሚመጣውን ይሄ ቤንድ የሚያደርገውን ስትረስ ምን ያደርገዋል ማለት ነው? ስላቡን ወደ ላይ ደግፎ አፕዋርድ ፎርስ ያሳርፍበታል ማለት ነው። በዚህ ቴንደን ወይም በዚህ ባስገባ ነው ስትራንድ ምክንያት እዚህ ቦታ ላይ ምን አይነት ስሜት ነው የሚሰማው ማለት ነው? አፕዋርድ ፎርስ ይመጣበታል ስላብ ላይ። ሶ ቤንድ ለማድረግ ምን ሆነ ማለት ነው? ዝቅተኛ ቤንዲንጉን ካውንተር አታክ የሚያደርግ ፎርስ ፈጠርንበት ማለት ነው። አንዴ ከዛስ እዚህ ጋር እንምጣ። እዚህ ጋር ስንመጣ ደግሞ ይህንን ሰላም እንዴት ናችሁ? ኢንጂነር ሉል ነኝ። በዛሬው ቪዲዮ ስለ ፖስት ቴንሽን በስፋት እናያለን። ቪዲዮን ፋቮራይት ላይ በማድረግ ሙሉውን ለማየት ሞክሩ። ወደ ቪዲዮ። ፕሪስትረስ ኮንክሪት ፕሪስትረስ ኮንክሪት ማለት ምን ማለት ነው ከሚለውን ጀምር እስኪ። ፕሪስትረስ ኮንክሪት ማለት በሎድ ወይም በሰርቪስ ሎድ አማካኝነት የሚፈጠርን ቴንሽን ስትረስ ሚኒማይዝ ለማድረግ የተፈጠረ የኮንስትራክሽን ኢንዱስትሪ ሶሉሽን ነው ብዬ ባለፈው ቪዲዮ በስፋት አውርቻለሁ። ከዛ ፕሪስትረስ ኮንክሪት ሁለት አይነት ታይፕ እንዳለው፣ የመጀመሪያው ፕሪቴንሽን እንደሚባል፣ ሁለተኛው ደግሞ ፖስት ቴንሽን እንደሚባል፣ ፕሪቴንሽን ማለት ምን ማለት እንደሆነ፣ የት ቦታ እንደምንጠቀም ኤቭሪ ዲቴል ባለፈው ቪዲዮ ሰርቼ አስቀምጫለሁ ማለት ነው። ግልጽና የተብራራ ቪዲዮ ስለሆነ ያንን ቪዲዮ እየገባችሁ ቼክ አድርጉ። ያልገባችሁ ካለ ኮሜንት ላይ አስቀምጡልኝ ማለት ነው። በዛሬ ቪዲዮ ደግሞ ስለ ፖስት ቴንሽን እናወራለን ማለት ነው። ፖስት ቴንሽን ማለት ምን ማለት ነው? ከፕሪ ቴንሽን በምን ይለያል? ፖስት ቴንሽንን የት ቦታ እንጠቀማለን? ፖስት ቴንሽን በመጠቀማችን የምናተርፋቸው ነገሮች ምን ናቸው የሚለውን በስፋት እናያለን ማለት ነው። በስፋት እናያለን። መጀመሪያ ለምንድነው ፖስት ቴንሽን የምንጠቀመው? ለምንድነው ፕሪ ቴንሽን የምንጠቀመው የሚለውን ፖስት ቴንሽን ወይም ፕሪቴንሽን ወይም በአጠቃላይ ፕሪስትረስ ኮንክሪት ታይፖችን የምንጠቀመው ቴንሽን ስትረስን ሚኒማይዝ ለማድረግ ነው። በቴንሽን ስትረስ የሚመጣን ፌለሪቲ ለመቀነስ የምንጠቀመው ሶሉሽን ነው። ምን ምንላቸው? ፕሪስትረስ ኮንክሪት ወይም ፕሪቴንሽን እና ፖስት ቴንሽን የምንጠቀመው ምንድነው? በቴንሽን ስትረስ ምክንያት የሚመጣን ፌለር ሚኒማይዝ ወይም ሪዲዩስ ለማድረግ ነው ማለት ነው። ሶ የመጀመሪያው ስራችን የሚሆነው ምንድነው? ቴንሽን ስትረስ ማክሲመም የሚሆንበትን ኤሪያ ለይቶ ማወቅ። አንድ ስላብ ሊሆን ይችላል፣ ቢም ሊሆን ይችላል። ለቴንሽን የተጋለጠውን ቦታ ምን ማድረግ ይጠበቅብናል ማለት ነው? ክሊርሊ አይዴንቲፋይ ማድረግ አለብን። ሶ የሚያስፈልገው ኤሪያ ወይም አንድ በሽተኛ ሲመጣ በሽታውን ማወቅ አለብህ መድኃኒት ለመስጠት። ሶ አሁንም ምንድነው ስትራክቸርም ዘሴም ወይ ነው የሚሰራው። ዘሴም ወይ የትኛው ቦታ ላይ ነው በጣም የሚለጠጠው ቴንሽን ስትረስ የሚበዛው የትኛው ኤሪያ ላይ ነው? ሶ እዛ ቦታ ላይ ምን እናደርጋለን ማለት ነው? ሃይ ቴንሽን የሆኑ ኬብሎችን ፕሮቫይድ በማድረግ ያንን ዊክነስ እንደግፍለታለን ማለት ነው። ሶ የተሻለ ቁመና እንዲኖረው፣ የተሻለ ሎድ ሬዚስታንስ እንዲኖረው፣ ዲፍሌክሽንን ለማጥፋት፣ ክራክን ለማጥፋት ይረዳናል ማለት ነው። እዚህ ጋር እንደምታዩት የአንድ ስላብ ሴክሽን ያስቀመጥኩት። ይሄ የምታዩት የስላብ ሴክሽን ነው ማለት ነው። ሴክሽን አድርጌ ሶስት ስፓን ያለው ስላብ ነው እዚህ ጋር የሚታያችሁ። ከዛ ውስጥ ሴክሽን አድርጌ ሎንጊቱዲናሊ የሚታየኝን ሳርፌስ እዚህ ጋር ጻፍኩት ማለት ነው። ይሄ የሚታያችሁ ስላብ ነው፣ ስላብ ቲክነስ ነው ማለት ነው። ስላብ ቲክነስ ነው። ይሄ እንደ ዲዛይናችሁ ይለያል ማለት ነው። ሶ የዚህ ስላብ ማክሲመም ቴንሽን ኤሪያው የት ነው የሚለውን ነገር ምን ማድረግ አለብን ማለት ነው? ዲፈረንሺየት ማድረግ አለብን። ሶ እዛ ቦታ ላይ ነው የምናከመው ማለት ነው። አሁን እንቀጥል። ለዚህ ስላብ ሰርቪስ ሎድ በሚመጣበት ጊዜ የትኛው ቦታ ላይ ነው ማክሲመም ቤንዲንግ ሞመንት የሚኖረው፣ የትኛው ቦታ ላይ ነው ማክሲመም የሆነ ኮምፕሬሽን የሚኖረው የሚለውን ነገር አብረን እናያለን ማለት ነው። ሶ በሰርቪስ ሎድ ምክንያት አሁን ይሄ ስላብ ስራ ላይ በሚሆንበት ጊዜ በላይቭ ሎድ በሚሰራበት ጊዜ ደግሞ ስክሪድ ስራ፣ የፍሎር ፊኒሽ ስራ ሲሰራ ሰልፎች ስለሚኖራቸው እነሱ ሎዶች ተሰብስበው እዚህ ስላብ ላይ ጫና ያሳድራሉ ማለት ነው። እሱ ሰርቪስ ሎዶች አሉ ማለት ነው። እነሱን ሰርቪስ ሎድ እንደዚህ አድርጌ ልሳላቸው። እንደምታዩት ይሄ ሰርቪስ ሎድ ነው ብለን እናስብ። ሰርቪስ ሎዳችን እንደዚህ ዳውንዋርድ እዚህ ስላብ ላይ ምን ያደርጋል ማለት ነው? ተጽዕኖ ያሳድርበታል ማለት ነው። እነዚህን ሰርቪስ ሎድ በዚህ አይነት መንገድ ላስቀምጣቸው። ሶ በዚህ ሰርቪስ ሎድ ምክንያት
ይሄ ስላብ እንዴት ነው ቤንድ ሊያደርግ የሚችለው የሚለውን ደግሞ በዚህ እዚህ ጋር ሳፖርት አለ። ለስላብ ሳፖርት ማን ነው የሚሆነው ማለት ነው? ለሶሊድ ስላብ ከሆነ ሳፖርታችን ማን ነው የሚሆነው? ቢማችን ነው የሚሆነው። እዚሁ ሴክሽን ሲደረጉ የሚታዩ ስንቆርጠው ይሄንን ዋይት ቦርድ እንደዚህ እንደመቁረጥ ማለት ነው። ስንቆርጠው እዚህ ጋር ያሉ ቢሞች ይወጣሉ። ልክ በእነዚህ አይነት ሴክሽን ነው ማለት ነው። እነሱ ቢሞች ናቸው። ስለዚህ ስላብ ሎድን ትራንስፈር የሚያደርገው ወዴት ነው ማለት ነው? ሶሊድ ስላብ ላይ ሲሆን ወደ ቢም ነው። ከቢም ወዴት ነው የሚሄደው? ወደ ኮለን ይሄዳል ማለት ነው። ፍላት ስላብ ላይ ደግሞ ከዚህ የተለየ ነው። እሱ ዲዛይን የሚሰራው በስትሪፕ ሜትድ ምናምን ስለሚሆን እሱ ሌላ ነው፣ አሳያችኋለሁ እሱ ጋር። ይሄ ግን እኔ ሴክሽን ያደረኩት ምንድነው ሶሊድ ስላብ ነው ብዬ ስለማስብ፣ ሶሊድ ስላብ ከሆነ ምንድነው ቢሞች ይኖሩናል በተወሰነ ርቀት፣ ግን እንደ ኖርማል ሎካል ሪንፎርስድ እንደምናደርገው በጣም ሾርት ስፓን አይሆንም። በጣም ረጃጅም ስፓኖች ሊሆን ይችላል። ስራ እንደምንጠቀምበትም ዋናው በጣም ረጃጅም ስፓን እንድንጠቀም ስለሚያደርገን ነው ማለት ነው። ሶ በዚህ ኬዝ ሳፖርት ኮንዲሽናችን ማን ይሆናል ማለት ነው? ቢማችን ይሆናል ማለት ነው። ስለዚህ የዚህ ስላብ ሎድ ወደ ቢም ትራንስፈር ይሆናል። የቢም ሎድ ደግሞ ወደ ትራንስፈር ይሆናል ወደ ኮለን፣ ከኮለን እያለ ወደ ታችኛው ኮለን እያለ ታች ፋውንዴሽን ድረስ ይደርሳል ማለት ነው። ሶ አሁን ባጭሩ የዚህ ቤንዲንግ ሙቭመንት ዲያግራም እንሰራለን። የዚህ ቤንዲንግ ሙቭመንት ዲያግራም በዚህ ሎድ አማካኝነት እንደዛ አይነት ቤንዲንግ ሙቭመንት ዲያግራም ነው የሚሰራው ማለት ነው። እንደምታዩት እንደዚህ አይነት ኮንቲኒየስ ነው ብንል፣ ይሄ ቢም ኮንቲኒየስ ነው ብንል እንደዚህ አይነት ነው የሚወጣው። አያችሁት አይደል? ሶ እዚህ ጋር የሚታያችሁ ምንድነው ማለት ነው? ማክሲመም የሆነ ፖዚቲቭ ሙቭመንት ይኖራል። እዚህ ጋር ማክሲመም የሆነ ምን አለ? ኔጌቲቭ ሙቭመንት ይኖረናል ማለት ነው። እዚህ ጋር ማክሲመም የሆነ ምን አለ? ፖዚቲቭ ሙቭመንት። እዚህ ጋር ማክሲመም የሆነ ኔጌቲቭ ሙቭመንት። እዚህ ጋር ማክሲመም የሆነ ፖዚቲቭ ሙቭመንት። እዚህ ጋር ማክሲመም የሆነ ኔጌቲቭ ሙቭመንት። እዚህ ጋርስ ይሄ ኮንቲኒየስ ነው ብናስብ ይሄ እንደዚህ ይመጣል። ማክሲመም የሆነ ኔጌቲቭ ሙቭመንት ይኖራል ማለት ነው። ሶ ስትራንዳችንን ፕሮቫይድ የምናደርግበትን ሎኬሽኖች አወቅን። ቴንሽን የሚሰማው የስላብ ታይፕ አዝ ሚድ ስፓን ላይ ያለው ቤንድ የሚያደርገው ልክ ይሄንን እንደሰራውላችሁ ይሄ ቤንዲንግ ሙቭመንት ዲያግራም እንዴት ነው የሚያሳየው ማለት ነው። በዚህና በዚህ መሃል ይሄ ስላብ ምን ይሰማዋል ማለት ነው? ወደታች ቤንዲንግ ይሰማዋል ማለት ነው። ሶ እዚህ ጋር ስትራንድ መጠቀም ምንድነው ማለት ነው? የግድ ይሆናል ማለት ነው። ከዛስ ኮለን ሳፖርት ላይ ወይም ቢም ላይ ስንመጣ ደግሞ ከላይ ምንድነው ማክሲመም የሆነ ኔጌቲቭ ሙቭመንት፣ ሶ ማክሲመም የሆነ ቤንዲንግ የሚኖረው አዘቶፕ ፓርት ላይ ነው ማለት። ስለዚህ ይህንን ኔጌቲቭ ሙቭመንት ሪዲዩስ ለማድረግ ምን እንጠቀማለን? ስትራንዳችን እዚህ ጋር መኖር ይኖርበታል ማለት ነው። ሶ ስትራንዳችን ከፍ ብሎ ሳፖርት ኮንዲሽን ላይ ከፍ ይላል ማለት ነው። ከዛ ይመጣና ጀንትል አይደለም እንደዚህ ይመጣ፣ እንደዚህ መጥቶ እየቀነሰ ይመጣና ዜሮ የሚሆንበት ቦታ አለ። ሶ ከዚህ በኋላ ምንድነው የሚሰማው? ቴንሽን፣ ስትረስ፣ ፖዚቲቭ ሙቭመንት። ከዛሳ ኔጌቲቭ ሙቭመንቱ እየጨመረ ይመጣል። እንደዚህ እያለ ይቀጥላል ማለት ነው። ሶ አሁን ምን አደረግን ማለት ነው? ክሊርሊ የትኞቹ ቦታዎች ለቴንሽን ስትረስ እንደተጋለጡ አወቅን ማለት ነው። እዚህ ጋር ማክሲመም ፖዚቲቭ ሙቭመንት ካለ እዚህ ጋር ማክሲመም የሆነ ቶፕ ላይ ምን ይኖራል ማለት ነው? ኮምፕሬሽን ፎርስ ይኖረናል ማለት ነው። እዚህ ጋር ፖዚቲቭ ሙቭመንት ማክሲመም ከሆነ እዚህ ጋር ቶፕ ላይ ምን ይኖራል? ማክሲመም የሆነ ፖዚቲቭ ኮምፕሬሽን ይኖረናል ማለት ነው። እዚህ ጋር ፖዚቲቭ የሆነ ኮምፕሬሽን ይኖረናል ማለት ነው። አዘ ቶፕ ፓርት ላይ ሁሌም ሚድ ስፓን ላይ ምንድነው ማለት ነው? ማክሲመም የሆነ ኮምፕሬሽን ያገኛል ማለት ነው። ይሄ ደግሞ ኮንክሪት በባህሪው ለኮምፕሬሽን ሃይ ነው፣ ለቴንሽን ግን ዊክ ነው። ሶ ያንን ዊክነሱን ለማከም ነው አይደለ ስትራንድ የምንጠቀመው። ሶ የሱ ዊክነስ ያለ ከላይ ሳይሆን ከታች ነው ማለት ነው። ስትራንዳችን መጠቀም ያለብን የት ጋር ነው ማለት ነው? አዘቦተን ፓርት ላይ ይሆናል ማለት ነው፣ ሚድ ስፓን። ልክ ሳፖርት ኮንዲሽን ላይ ደግሞ ምንድነው ዊክ ፓርቱ የትኛው ነው? ቶፕ ላይ ነው ማለት ነው፣ ማክሲመም ኔጌቲቭ ሙቭመንት ያለው። ሶ አዘ ቶፕ ፓርት ላይ ምን እንጠቀማለን ማለት ስትራንዴን እንጠቀማለን ማለት። ስለዚህ ስትራንዴን ሲሰራ እንዴት ይሆናል ማለት ነው? እንደዚህ አይነት ሼፕ ይኖረዋል ማለት ነው። ይሄ ቤንዲንግ ሙቭመንት ተከትሎ ነው ስትራንዴን ማስቀምጠው ማለት ነው። እንዴት ይጠቅማል እነግራችኋለሁ። ሶ አሁን ስትራንድ ሳስቀምጥ ይሄ ቤንዲንግ ሙቭመንት ዲያግራም ዲፈረንሺየት ካደርግ ይሄኛው ኤሪያ ምንድነው ማለት ነው? ለቴንሽን የተጋለጠ ኤሪያ ነው ማለት ነው። ለቴንሽን የተጋለጠ ኤሪያዎች እነዚህ ናቸው ማለት ነው። ይሄው እነዚህ ኤሪያዎች ለቴንሽን ስትረስ የተጋለጡ ናቸው ማለት ነው አይደል? ይሄ የምታዩቸው ወይም የስላባችን ፓርት ይሄ፣ የስላባችን ፓርት ይሄ፣ የስላባችን ፓርት ይሄ፣ የስላባችን ፓርት ለምን የተጋለጠ ነው ማለት ነው? ለምን የተጋለጠ ነው ማለት ነው? ለቴንሽን የተጋለጠ ነው ማለት ነው። ለቴንሽን የተጋለጠ ነው ማለት ነው። ሶ ቀጣይ ስንሄድ ስትራንዳችን እንዴት ይቀመጣል ነው።
ይሄን ስላብ ስንሰራ ያው ስትራንዳችን እዚህ ድረስ አይወርድም አይደል? ያው መቼም ቤንድ ያደርጋል። ይሄ ኢማጂነሪ ላይን ነው። እንደዚህ አድርገን ቤንድ ቢሆን እንደዚህ ቤንድ ይሆናል የሚለውን ለማሳየት ነው እንጂ ስላባችን ይህን ያክል ይወርዳል ማለት አይደለም። ሶ ስትራንዳችንን ስንሰራ ልክ የሚቀመጠው እንደዚህ ነው ማለት ነው። በሌላ ማርከር ልጻፈው፣ በዚህኛው ማርከር ልጻፈው። ስትራንዳችን ልክ ከዚህ ይመጣና እዩት፣ ሰማያዊውን እዩት። እንደዚህ ይመጣና ይሄንን ተከትለው ከዛ በኋላ የቦተም ፓርቱን ይከተልና ልክ እዚህ ጋር ሲመጣ ደግሞ እንደዚህ ጀንትሊ ይሄዳል። ስትራንዳችን እንዴት ነው የሚቀመጠው ማለት ነው? ልክ እንደዚህ እንደምታዩት ከዛ እዚህ ጋር ይመጣና ቦተሙን ተከትሎ ይሄድና ልክ እዚህ ጋር ሃይ ሲሆን ምን እናደርጋለን? በቃ ቴንሽን ስትረሳችንን እየተከተል ስትራንዳችን ምን ይደረጋል ማለት ነው? እንደዚህ ይቀመጣል ማለት ነው። ይሄው እንደዚህ ቦተም ላይ ማክሲመም የሆነ ምን ይኖራል ማለት ነው? ማክሲመም የሆነ ቴንሽን ስለሚፈጥር ማለት ነው። ከዛ ይሄን ተከትሎ እንዴት ይወጣል ማለት ነው? እንደዚህ ይመጣል ማለት ነው። ስትራንዳችን እንዲህ እያለ ይቀጥላል ማለት ነው። አሁን ስትራንዳችን እንዴት ነው ማለት ነው? ይሄው ሰማያዊውን ተከትሎ ስትራንዳችን እንደዚህ ነው የሆነው ማለት ነው። ሶ ስትራንዳችን ለምንድን ነው አፕ እና ዳውን እየሆነ የሚቀመጠው የሚለው መልስ ሰጠሁት ማለት ነው። እሱ ምንድነው ማለት ነው? ቴንሽን ስትረሱን ተከትሎ ያንን ቦታ ማከም ስለሆነ ስራው ማለት ነው። ሶ ቴንሽን ስትረስ ያለበት ቦታ ላይ በሙሉ ይወጣል፣ ያለበት ላይ ይወርዳል፣ ይወጣል፣ ይወርዳል እያለ ነው የሚሄደው። ሶ እንዴት ነው የሚሰራውን እንይ። ይሄንን ካስቀመጥን በኋላ ስትራንድ ምን እናደርጋለን ማለት ነው? አንወጥረው። አሁን አንወጥረው። ሳንወጥር ምን እናደርጋለን ማለት ነው? ኮንክሪት ካስት እናደርጋለን ማለት ነው። ይሄንን ኮንክሪት እንሞላለን፣ የስላባችንን ኮንክሪት እንሞላለን ማለት ነው። ይሄ በምን አልፎ ማለት ነው? በፕላስቲክ ሺት ወይም በአልሙኒየም ሺት አልፎ ነው ለመወጠር እንዲመች። ይሄ ከኮንክሪት ጋር መገናኘት የለበትም። ሰው በአልሙኒየም ሺት አብሮ ገብቶ ያልፋል ማለት ነው። ወይም በፕላስቲክ ባለው በምትጠቀሙት ማቴሪያል ያልፍና ይሄ ኪዩር ይሆናል። ኮንክሪት ሞላን፣ ከዛ ምን ያደርጋል? ኪዩር ይሆናል። የሚፈልገውን ታይም ይኖረዋል። አንድ ስላብ ሲሰልቲ ከሆነ የ30 ሜጋ ፓስካልን ከ70% እና ከዛ በላይ አቴንስ ያደርግላቸው ወይም ከ21 ሜጋ ፓስካል ባለፈውም ነግራቸዋለሁ። የዚህ ኮንክሪት 30 ሜጋ ፓስካል ወይም ሲሰልቲ ከሆነ 30 ሲባዛ በ70 ሲካፈል ለ100 ስናረግ 21 ሜጋ ፓስካል መጣ። 21 ሜጋ ፓስካል የምንለው ምንድነው? ለመወጠር ዝግጁ ነን ማለት ነው። ሶ ከዚህ በኋላ ብንወጥረው ፌል አያደርግም። ኮንክሪታችን ኪዩር ሆኗል። የምንፈልገውን ስትሪንግዝ አግኝተናል ማለት ነው። ሶ ይሄንን ከሞላን በኋላ ወደ መወጠር ነው የምንገባ። አሁን እዚህ ጋር ነው ልብ ብላችሁ የምትከታተሉኝ። ልብ ብላችሁ የምትከታተሉኝ እዚህ ጋር ነው። እንዴት እንደሚሰራ አላሳያችሁ። ይሄንን ኬብል እዚህ ጋርና እዚህ ጋር በሃይድሮሊክ ጃክ የምናደርገዋለን፣ እንወጥረዋለን። ስንወጥረው ምንድነው? ይሄንን እንደዚህ አጣጥፈን ያስቀመጥነው ምን አይነት ስሜት ነው የሚሰማው? ለዘርጋ ስትሬት ልሁን አይነት ስሜት አይደለም የሚሰማው? ስትሬት ልሁን አይነት ስሜት ይሰማል ማለት ነው። ያ ማለት ምን ማለት ነው? ዊዝን ኤግዛምፕል ስነግራችሁ እዚህ ጋር ላስቀምጥ። ይሄም እንደዚህ በዚህ ቦታ ላይ እንደዚህ ቤንድ አድርጌ እንደዚህ አድርጌ ይዣለሁ። ያው እንደምታዩት እንደዚህ ቤንድ ሆኗል። ልክ በምወጥርበት ሰዓት እንዴት ነው የሚሄደው? ወደ ላይ ነው አይደል የሚነሳው? ዘ ሚድል ፓርት ላይ ያለውን ወደ ላይ ይነሳል። ኬብሉ እንዴት እንደሚነሳ ይዩት። ወደ ላይ ይነሳል። ያ ማለት ምንድነው ማለት ነው? የሚመጣውን ይሄ ቤንድ የሚያደርገውን ስትረስ ምን ያደርገዋል ማለት ነው? ስላቡን ወደ ላይ ደግፎ አፕዋርድ ፎርስ ያሳርፍበታል ማለት ነው። በዚህ ቴንደን ወይም በዚህ ባስገባነው ስትራንድ ምክንያት እዚህ ቦታ ላይ ምን አይነት ስሜት ነው የሚሰማው ማለት ነው? አፕዋርድ ፎርስ ይመጣበታል ስላብ ላይ። ሶ ቤንድ ለማድረግ ምን ሆነ ማለት ነው? ዝቅተኛ ቤንዲንጉን ካውንተር አታክ የሚያደርግ ፎርስ ፈጠርንበት ማለት ነው። አንዴ ከዛ እዚህ ጋር እንምጣ። እዚህ ጋር ስንመጣ ደግሞ ይሄንን ቤንዲንግ ልክ ይሄንን ስንወጥረው ቅድም ነው። እዚህ ጋር ደግሞ ምን አይነት ስሜት ነው የሚሰማው? ወደታች እንዲህ አይነት ስሜት ይሄ ስትራንድ የሚፈጥር ስትሬት ሊሆን ሲል ይሄ የታጠፈ ወዴት ነው? እንደዚህ ልዘርጋ ነው የሚለው። ሲዘረጋ ምንድነው? እዚህ ስላብ ላይ ዳውንዋርድ እዚህ ጋር የተፈጠረውን ቤንዲንግ ሞመንት ዲያግራም ምን አደረገው ማለት ነው? ቀነሰው ማለት ነው። እዚህ ጋር ምን አይነት ስሜት ይሰማዋል? እንደዚህ ዳውንዋርድ። ልክ እዚህ ጋር እንደሚታይ እንደዚህ ዳውንዋርድ ፎርስ ይሄንን ቤንዲንግ ሞመንት ዲያግራም ላጥፋ የሚል ፎርስ፣ እዚህ ጋር ደግሞ ምንድነው ወደ ላይ አፕዋርድ ቤንድ አትሆንም ወደ ታች የሚል ፎርስ ይፈጠርበታል ማለት ነው። ይሄ ነው ፖስት ቴንሽን ጠቀሜታው ማለት ነው። ፖስት ቴንሽን ምንድነው ማለት ነው? ሴንሲቲቭ የሆነውን ኤሪያ አጠነከር ነው። ሴንሲቲቭ የሆነው ኤሪያ የትኛው ነው? አዘ ሚድል ፓርት ላይ ቤንድ ያደርጋል ስላባችን። እሱም ቤንድ የሚያደርግ ኤሪያ በዚህ አፕዋርድ ፎርስ በስትራንዳችን ምን አደረግ ነው? ደገፍ ነው ማለት ነው።
ስንደግፈው ምን አይነት ስሜት ተሰማው ማለት ነው? ወደ ላይ ተንጠልጥሎ እንዲቀር ዲፍሌክሽናችን ይቀንሳል፣ ክራክ አይኖርም። እዚህ ጋር ያለው ፓርት ኔጌቲቭ ሞመንት ወደ ላይ ነው፣ ይሄኛው ደግሞ ወደ ታች ልዘርጋ ነው የሚለው። ይሄንን በምትወጥሩበት ጊዜ ስትሬት ልሁን አላይንድ ልሁን ብሎ ስለሚያስቸግር ይሄ ወደ ታች ይሄ ወደ ላይ ነው የሚገባው። ሶ በዚህ ምክንያት እነዚህ ዊክ ፖይንቶች ምን አደረግናቸው ማለት ነው? አከምናቸው ማለት ነው። ሶ ይሄንን ለማከም የተዘጋጀው የፕሪስትረስ ኮንክሪት ታይፕ ምን እንለዋለን ማለት ነው? ፖስት ቴንሽን እንለዋለን ማለት ነው። እባካችሁ ይህን ቪዲዮ ላይክ፣ ሼር፣ ሪፖስት በማድረግ ተባበሩኝ። ብዙ ሰው እንዲያዩ አድርጎ። አመሰግናለሁ።